ቢስሚላህ አንድ ጥያቄ ልጠይቃችሁ። ዛሬ ሌሊት ይህ የምትኖሩበት የመጨረሻ ሌሊት ቢሆንስ የመጨረሻውን ሶላት ሰግዳችኋል? የመጨረሻውን ዱዓ አድርጋችኋል? አላህን ለመገናኘት ዝግጁ ናችሁ? እነዚህ ጥያቄዎች ለማስፈራራት አይደሉም፣ ለልባችን ማንቂያ ደወል ናቸው። ብዙ ሰዎች ቤታቸውን ያስውባሉ፣ መኪናቸውን ያጸዳሉ፣ ስራቸውን ያሻሽላሉ። ነገር ግን በጣም ውድ የሆነውን ልባቸውን ይረሳሉ። ልብ ከተበላሸ ሁሉም ነገር ይበላሻል። ልብ ከተስተካከለ ደግሞ ሕይወት በሙሉ ይስተካከላል። ስለዚህ ዛሬ ስለ ገንዘብ፣ ስለ ፖለቲካ ወይንም ስለ ዓለማዊ ስኬት አንነጋገርም። ዛሬ የምንነጋገረው ስለ ኢማን፣ ሰውን በዱንያ የሚያረጋጋውና በአኼራም የሚያድነው ትልቁ ሀብት። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. السلام عليكم ورحمة الله وبركاته. ውድ ወንድሞቼ እህቶቼ፣ ዛሬ የኢማን ጉዞ የተሰኘውን ማንኛውም ሰው ማወቅና መረዳት መተግበር ግዴታው የሆነበትን ርዕስ ክፍል አንድን ይዘን ቀርበናል። እንኳን በሰላም መጣችሁ። አላህ ይህንን ትምህርት ለልባችሁ ኑር፣ ለሕይወታችሁ መስተካከያ ሰበብ እንዲያደርግላችሁ ለምነዋለሁ። በዚህ ክፍል ውስጥ ኢማንን በጥልቀት የምንረዳበት፣ ኢማን ምን እንደሆነ፣ ከተፈጥሮ ጋር ከሳይንስ ጋር ያለውን ስምምነት የምናይበት፣ እንዴት እንደሚጨምር፣ ምን እንደሚያደክመው፣ በችግር በፍርሃት በጭንቀት በርዚቅ እናም በህመም ጊዜ እንዴት መመራት እንዳለብን በአላህ ፍቃድ እናያለን። የዛሬው ጉዞ ዕውቀት ምን ያህል ለኢማን ኃይል እንዳለው የምናይበት፣ ወደ አላህ የምንመለስበት ጉዞ ነው። አላህ ልቦቻችንን በኢማን ያብራልን፣ ዕውቀታችንን ይጨምርልን፣ ሥራችንንም ለፊቱ ተቀባይነት ያለው ያድርግልን። አሚን። ኢማን ምንድነው? ብዙ ሰዎች ኢማን ማለት አላህን ማመን ብቻ ነው ብለው ያስባሉ። ነገር ግን ቁርአንና ሱና የሚያስተምሩ ኢማን ከዚያ የበለጠ ትልቅ ነው። ኢማን በልብ የሚታመን፣ በምላስ የሚነገር፣ በአካል የሚተገበር ነው። በመታዘዝ ይጨምራል፣ በወንጀል ይቀንሳል። በሸሪዓዊ ትርጉሙ ኢማን በልብ ማመን፣ በምላስ መመስከር፣ በአካል መስራት ነው። በመታዘዝ ይጨምራል፣ በወንጀል ይቀንሳል። ይህ የአህለል ሱና ወልጀማዓ አቋም ነው። አላሁ ስብሓንሁ ወተዓላ በሱረቱል አንፋል ላይ እንዲህ ይላል፣ ኢነማ ልሙእሚኑነ አለዚነ ኢዛ ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون. እውነተኛ አማኞች እነዚያ አላሁ ስብሓንሁ ወተዓላ በተወሳ ጊዜ ልባቸው የሚፈራ፣ የእርሱ አንቀጾች በተነበቡላቸው ጊዜ ኢማናቸው የሚጨምር፣
በጌታቸውም ላይ የሚመኩ ናቸው። ይህ አያ ኢማን እንደሚጨምር በግልጽ ያሳያል። በሶሒህ ሙስሊም የተዘገበው ሐዲስ እንዲህ ይላል፣ ኢማን ከሰባ ከሚበልጡ ቅርንጫፎች አሉት። ከሁሉ የላቀው ላኢላሃ ኢላላህ ማለት ነው። ከሁሉ ዝቅተኛው ደግሞ ሰዎችን የሚጎዳ ነገር ከመንገድ ማስወገድ ነው። ሐያእም ከኢማን አንዱ ክፍል ነው። ላኢላሃ ኢላላህ ከሁሉ የላቀው ነው። ምክንያቱም የተውሂድ ቃል የኢስላም መሠረት በመሆኑ ከሁሉም የላቀ ደረጃ አለው። ከሁሉ ዝቅተኛው ደግሞ ሰዎችን የሚጎዳ ነገር ከመንገድ ማንሳት ነው። ሰዎችን ሊጎዳ የሚችልን ነገር እንደ እሾህ፣ ድንጋይ ወይንም ቆሻሻ ከመንገድ ላይ ማንሳት በእስልምና ትልቅ ምንዳ ያለውና የኢማን መገለጫ ነው። ሐያእም ከኢማን አንዱ ክፍል ነው። ሐያ ወይንም ማፈር ከእምነት ቅርንጫፍ ነው። ጥሩ ስነ ምግባርን መላበስ እና መጥፎ ነገርን ከመስራት መቆጠብ ከኢማን ጥንካሬ የሚመነጭ ነው። ይህ ሐዲስ ኢማን እምነት ብቻ ሳይሆን በተግባርና በስነ ምግባርም እንደሚገለጽ ያስተምረናል። ኢማም ሻፊዒ ረሒመሁላህ እንዲህ ይላሉ፣ የነቢያችን ባልደረቦች ሶሓቦች ከእነሱ በኋላ ከመጡት ተከታዮች ታቢዕዮች የተገኘው ስምምነት ኢጅማዕ የሚያሳየው ኢማን ወይንም እምነት ማለት ንግግር፣ ሥራ እና ንያ የልብ ዕቅድ ወይንም ውስጣዊ እምነት ነው። ከሦስቱ አንዱ ያለ ሌላኛው በቂ አይሆንም። الإيمان بلا عمل كالشجرة بلا ثمر ያለ መልካም ሥራ ያለ እምነት ፍሬ እንደሌለው ዛፍ ነው። ኢማሙ አሕመድ ረሒመሁላህ እንዲህ ይላሉ፣ الإيمان يزيد وينقص يزيد بالطاعة وينقص بالمعصية ኢማን ይጨምራል ይቀንሳል፣ በመልካም ሥራ ይጨምራል፣ በኃጢአት ይቀንሳል። አንድ ዛፍ ውሃ ካላገኘ ቀስ በቀስ እንደሚደርቀው ሁሉ እኛም ቁርአንን ካልቀራን፣ ዚክርን ካላደረግን፣ ሶላትን ካልሰገድን ኢማናችን ይደክማል፣ ይቀንሳል። ነገር ግን በየቀኑ ቁርአንን የሚያነብ፣ ሶላቱን የሚጠባበቅ፣ አላህን የሚያወሳ ሰው ኢማኑ እንክብካቤ እንዳገኘ ዛፍ ያድጋል፣ ይበለጽጋል። ስለዚህ ዛሬ ራሳችንን እንጠይቅ፣ ኢማኔ ዛሬ ከትናንቱ የተሻለ ነውን? ይህ ጥያቄ ራሳችንን በየቀኑ ልንጠይቀው የሚገባ ጥያቄ ነው። ውድ ወንድሞቼ እህቶቼ፣ ኢማን ምን እንደሆነ አየን። ነገር ግን ሌላው ወሳኝ ነጥብ አለ። ኢማን በምን መሠረቶች ላይ ይቆማል? አንድ ሕንፃ ጠንካራ መሠረት ከሌለው ለረጅም ጊዜ አይቆምም። ኢማን ደግሞ በእነዚህ 6 ምሰሶዎች ላይ የተመሠረተ ነው። ከእነርሱ አንዱ ቢጎድል ኢማኑ አይሟላ። ከዑመር ኢብኑል ኸጣብ ረዲየላሁ ዐንሁ የተዘገበ ሐዲስ አለ። አንድ ቀን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ ተቀምጠን ሳለን ልብሱ በጣም ነጭ የሆነ፣ ጸጉሩ በጣም ጥቁር የሆነ፣ የጉዞ ምልክት የማይታይበትና ከእኛም ማንም የማያውቀው አንድ ሰው ብቅ አለ። ወደ ነቢያችንም ሰለላሁ ዐለይሂ ወሰለም ቀርቦ ጉልበቱን በጉልበታቸው ላይ አደረገ። ከዚያም እንዲህ አለ፣ ያ ሙሐመድ አኽቢርኒ ዐኒል ኢማን። ሙሐመድ ሆይ ስለ ኢማን ንገረኝ። ነቢያችንም ሰለላሁ ዐለይሂ ወሰለም እንዲህ ብለው መለሱ፣ أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره بالله بملائكته
በመጽሐፍቱ በመልእክተኞቹ በመጨረሻው ቀን መልካሙም ሆነ ከባዱ ቀድር ከአላህ መሆኑን ማመን ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ለሰሓቦች ያ ጅብሪል ነበር ዲናችሁን ሊያስተምራችሁ መጥቶ ነበር ብለዋል። አልኢማኑ ቢላህ በአላህ ማመን ይህ የኢማን ትልቁና መጀመሪያው ምሰሶ ነው። በአላህ ማመን ማለት አላህ መኖሩን ብቻ ማመን አይደለም። አላህ ብቸኛ ፈጣሪ፣ ብቸኛ ጌታ፣ ብቸኛ የአምልኮ ተገቢ እና ፍጹም ስሞችና ባህሪያት ያሉት መሆኑን ማመን ነው። አላሁ ስብሓንሁ ወተዓላ በሱረቱል ኢኽላስ ላይ እንዲህ ይላል፣ ቁል ሁወ አላሁ አሐድ አላሁ ሰመድ በል እርሱ አላህ አንድ ነው፣ አላህ የሁሉም መጠጊያ ነው። ውድ ወንድሞች እህቶች፣ ይህንን ነጥብ በጥልቀት ማወቅ አለብን። አላህ የእኛ ጌታ ነው። ለምን እርሱ ብቻ ሊመለክ ይገባዋል? የአላህ መኖርን የሚያሳዩ ምን ማስረጃዎች አሉ? እነዚህን ጥያቄዎች በቀጣይ ክፍል በቁርአን እናም በነቢያችን ሰለላሁ ዐለይሂ ወሰለም አስተምህሮ እና በአእምሯዊ ማስረጃዎች በመመርመር እንመልሳለን። እስከዚያ ድረስ ግን ራሳችንን አንድ ጥያቄ እንጠይቅ። እኔ አላህን የማውቀው በስም ብቻ ነውን? ወይንስ በእውነት ጌታዬን አውቀዋለሁ? ይህ ጥያቄ የኢማናችንን ሁኔታ ለመመርመር ትልቅ መስተዋት ነው። አላሁ ስብሓንሁ ወተዓላ እምነታችንን ያጠናክር፣ ዕውቀታችንንም ጨምርል፣ ልቦቻችንንም በእርሱ ፍቅር እናም በመታዘዝ ያስውብል። አላህ ሆይ የልቦችን ሁኔታ የምትለውጥ ጌታ ሆይ ልቦቻችንን በዲንህ ላይ አጽናለን፣ ኢማናችንን አጠንክርልን፣ ኢማንን እርግጠኝነትንና መመራትን ጨምርልን። አላህ ሆይ አንተ በተወሳህ ጊዜ ልቦቻቸው የሚንቀጠቀጡ አንቀጾችህ በተነበቡላቸው ጊዜ ኢማናቸው የሚጨምር በአንተም ላይ የሚመኩ አማኞች አድርገን። አላህ ሆይ ልቦቻችንን አስተካክልልን፣ ከሪያ፣ ከትዕቢት፣ ከምቀኝነትና ከኒፋቅ አንጻቸው። ለአንተ ብቻ ቅን የሆኑ ልቦች አድርጋቸው። አላህ ሆይ ፍቅርህን፣ የነቢያችን ሙሐመድን ሰለላሁ ዐለይሂ ወሰለም ፍቅር፣ አንተን የሚወዱትን መውደድና ወደ አንተ የሚያቃርብን ሥራ ሁሉ መውደድን ስጠን። አላህ ሆይ ዱንያን ትልቁ ጭንቀታችን፣ የእውቀታችን የመጨረሻ ገደብ አታድርግብን። አኼራን ዋና ጉዳያችንና መድረሻችን አድርግልን። አላህ ሆይ ኢማናችን ሲደክም አበርታን፣ ስንዘነጋ አስታውሰን፣ ስንበድል ማረን፣ ስንሳሳት ምራን፣ ስንፈተን ታጋሾች አድርገን። አላህ ሆይ ቁርአንን የልቦቻችን ጸደይ፣ የደረታችን ብርሃን፣ የሐዘናችን ማስወገጃና የጭንቀታችን መፍትሄ አድርግልን። አላህ ሆይ አንተን የሚፈራ ልብን፣ የሚያወሳ ምላስን፣ ተቀባይነት ያለው መልካም ሥራን፣ ሐላልና ጥሩ ርዚቅን፣ ከሞት በፊትም እውነተኛ ተውባን ስጠን። አላህ ሆይ መጨረሻችንን በኢማን አድርግልን፣ መጨረሻችንን በሸሃዳ አድርግልን። ከቀናችንም ሁሉ የተሻለው አንተን የምንገናኝበት ቀን ይሁን። አላህ ሆይ አንተ ከእኛ ደስተኛ ሆነህ እንጂ ነፍሳችንን አትውሰድ። ከዱንያም የመጨረሻ ንግግራችንን ላኢላሃ ኢላላህ ሙሐመድ ረሱሉላህ አድርግልን። አላህ ሆይ እኛን፣ ወላጆቻችንን፣ ቤተሰቦቻችንን፣ የምንወዳቸውን ሰዎችና ሁሉንም ሙስሊም ወንዶችና ሴቶች
ሙእሚን ወንዶችና ሴቶች ሕያው የሆኑትንም ሆነ ሞተው ያሉትን ማርልን። አላህ ሆይ እኛንና የምንወዳቸውን በጀነትህ ሰብስበን በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሰንደቅ ስር አድርገን ከሐውድህም አጠጣን። ከዚያ በኋላ በፍጹም የማንጠማበትን መጠጥ ጌታችን ሆይ በዱንያ መልካምን ስጠን፣ በአኼራ መልካምን ስጠን፣ ከእሳት ቅጣትም ጠብቀን። ጌታችን ሆይ ከእኛ ተቀበለን፣ አንተ ሰሚውና አዋቂው ነህና። ተውበታችንን ተቀበለን፣ አንተ ተውባን ተቀባይና አዛኝ ነህና። አሚን ያ ረበል ዓለሚን። የአላህ ሰላም ረሕመትና በረከት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በቤተሰቦቻቸውና በሰሓቦቻቸው ላይ ሁሉ ላይ ይሁን። ወልሐምዱሊላሂ ረቢል ዓለሚን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።